ሰላም 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 ቅዱሳን ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ጌታ የተመሰገነ ይሁን። ዕብራውያን ምዕራፍ 1 ቁጥር 1 ላይ ያለውን ቃል ላነብ ፈልጌ ነው። እንዲህ ይላል፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። እግዚአብሔር ይመስገን። እግዚአብሔር አምላካችን ከሰው ልጆች ጋር ያለው ግንኙነት ወይንም ከሰው ልጆች ጋር ያለው አጀንዳ ዛሬ የጀመረ አይደለም፣ ወይም ደግሞ በእኛ የዘመናት መጨረሻ በደረሰብን የጀመረ አይደለም፣ ወይንም በአዲስ ኪዳን ዘመን የጀመረ አይደለም። ከጥንት ጀምሮ እግዚአብሔር አምላክ ከሰው ልጆች ጋር አጀንዳ አለው እና ይህም አጀንዳ ሰዎችን ወደ ራሱ ሐሳብ ማስገባት ነው። ሰዎች አካሄዳቸውን ከእግዚአብሔር ጋር እንዲያደርጉ መርዳት ነው። ይሄ ነው የእግዚአብሔር አጀንዳ። ማገዝ ነው። ሰዎች በራሳቸው ምንም ማድረግ ስለማይችሉ ማለት ነው። ልክ ጌታ ኢየሱስ ክርስቶስ ያለኔ ምንም ልታደርጉ አትችሉም እንዳለው ማለት ነው። ከፍጥረት ጀምሮ አዳምና ሔዋን ከተፈጠሩበት ጊዜ ጀምሮ በየዘመናቱ በየትውልዱ እግዚአብሔር አምላክ ከሰዎች ጋር አጀንዳ አለው። ለሰዎች የሚጠቅም፣ ለሰዎች የሚሆን፣ ለሰዎች የሚበጅ አጀንዳ አለው። ነበረው፣ አለው፣ ወደፊትም ይኖረዋል። እግዚአብሔር የተመሰገነ ይሁን። የዓለም ፍጻሜ እስከሚሆንበት ጊዜ ድረስ ከሰው ልጆች ጋር አጀንዳ አለው። የሰው ልጆችን ወደ ራሱ ሐሳብ ለማስገባት ማለት ነው። እግዚአብሔር ዓለም ሳይፈጠር በፊት ለሰው ልጆች ባቀደው መሰረት፣ ባቀደው ሕይወት መሰረት ሰዎች ወደዚህ ሕይወት ይገቡ ዘንድ፣ ይህንን ሕይወት ይይዙ ዘንድ አጀንዳ አለው ማለት ነው። እግዚአብሔር የተመሰገነ ይሁን። ለዚህ ነው በዚህ በዕብራውያን ምዕራፍ 1 ቁጥር 1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ብሎ ሲል በአጠቃላይ ከፍጥረት ጀምሮ ማለት ነው። ከጥንት ጀምሮ የሚለውን አዳምና ሔዋን ከተፈጠሩበት ጊዜ ጀምሮ ማለት እንችላለን። እቅዱ ግን ሐሳቡ ግን እነሱም ከመፈጠራቸው በፊት ነው። እግዚአብሔር ይመስገን። እነሱ ከተፈጠሩበት ጊዜ ጀምሮ እነሱን ከፈጠረበት ጊዜ ጀምሮ የፈጠራቸውን በዓላማ ስለሆነ አይታችሁ ከሆነ በግብፅ ምድር ህዝቡ በግብፅ ባርነት ሲኖር ልቀቅ ብሎ ፈርዖንን ሲለው እኮ ያመልከኝ ዘንድ ያገለግለኝ ዘንድ ነው። እና ስለዚህ እግዚአብሔር አጀንዳ አለው ማለት ነው ከሰው ልጆች ጋር። እግዚአብሔር ይመስገን። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። አሁን ኢየሱስ ክርስቶስ ከመጣ በኋላ ደግሞ በእርሱ ሁሉን ወራሽ ባደረገው ከስሙም ሁሉ በላይ የሆነን ስም ሰጠው አይደል የሚለው። ምላስ ሁሉ ለእግዚአብሔር አብ ክብር ለኢየሱስ ክርስቶስ እንዲንበረከክ እና ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል እና እግዚአብሔር አምላካችን የተመሰገነ ይሁን። በዚህ በልጁ ተናገረን ይላል። ልጁ ተናግሯል አልተናገረም? ተናግሯል። ሲያስተምር ነበረ አይደለም? ጌታ ኢየሱስ ክርስቶስ ይዞር ነበር፣ ይንከራተት ነበር እያስተማረ ይህንን አጀንዳ ለመፈጸም በሰዎችና በእግዚአብሔር መካከለኛ ሆኖ ሰዎችን ከእግዚአብሔር ለማስታረቅ የእግዚአብሔርን መንግስት እየሰበከ ንስሐ ግቡ እያለ ተመለሱ እያለ ያስተምር ነበረ። ወደ እውነት ሰዎችን ይመራ ነበር። እውነትም መንገድም እውነትም ሕይወትም እኔ ነኝ እያለ በእኔ በቀር ወደ አብ የሚመጣ የለም እያለ ማለት ነው። ወደ አብ መምጣትና ከአብ ጋር ተገናኝቶ እንደ አጀንዳው አካሄድን ከአብ ጋር ለማድረግ ከእግዚአብሔር ጋር ለማድረግ የግድ ኢየሱስ ክርስቶስ ያስፈልጋል ማለት ነው። ለዚህ ነው በእኔ በቀር ወደ አብ የሚመጣ ማንም የለም ይላል ማለት ነው። ወደ አብ መምጣት ሕይወታችን ነው። አሁን ለምሳሌ አሕዛብ በአእምሯቸው ከንቱነት ይመላለሳሉ። ሕገ ልቦናቸው ጨልሞ ማለት ነው። ሕሊናቸው ደንዝዞ ማለት ነው። ከእግዚአብሔር ሕይወት ርቀዋል ማለት ነው። ስለዚህ ከአብ ርቀዋል ማለት ነው። ከሕይወት ርቀዋል ማለት ነው። ለነሱ መፍትሄ ይሄው ጌታ ኢየሱስ ክርስቶስ ነው ማለት ነው። ወንጌልን ሰምተው ቢቀበሉ ይሄ ነው መፍትሄው ማለት ነው። እና ስለዚህ ወደ አብ መምጣት ወሳኝ ነገር ነው ማለት ነው። በእኔ በቀር ወደ አብ የሚመጣ የለም፣ ወደ እግዚአብሔር የሚመጣ የለም።
ወደ እግዚአብሔር አጀንዳ ውስጥ ገብቶ በእግዚአብሔር አጀንዳ መሰረት የሚወጣ የሚገባ ማንም የለም። ጌታ ኢየሱስም ያለ እኔ ምንም ልታደርጉ አትችሉም ብሏል። ያለ እርሱ ምንም የሚሆን ነገር የለም። ኢየሱስ ክርስቶስ ለኛ ሊበራልን ሊገለጥልን ይገባል ማለት ነው። ምክንያቱም እሱም ደግሞ የሚፈጸመው ራሱን ለኛ የሚገልጠው እኛ በፈቀድን መጠን ነው። እኛ ስንፈቅድ ነው። ግለጥልኝ ራስህን፣ አስተምረኝ፣ ምራኝ ወደ አንተ ስንለው ነው። የነገረንን አምነን ተቀብለን ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ ተናግሮናል ማለት ነው። በዮሐንስ ወንጌልም ላይ እንደምንመለከተው ይሄ ስለተጻፈው አዲስ ኪዳናዊ መጽሐፍ ወንጌል ሰዎች በልጁ ኢየሱስ ክርስቶስ አምነው የዘላለምን ሕይወት ያገኙ ዘንድ ይሄ ተጽፏል ይላል። ያ ማለት እንድናነበው ማለት ነው። አንብበን ወደ ሕይወት እንድንመጣ ማለት ነው። የተጻፈውን ሰው አንብቦ እግዚአብሔር ለሰው ልጆች ያለውን አጀንዳ፣ ሕይወት የሚገኝበትን አጀንዳ ሰዎች አንብበው የእግዚአብሔርን ቃል መረዳት ይችላሉ ማለት ነው። መጽሐፍ ቅዱስ ዛሬ በሁሉም በቤተ ክርስቲያን ብቻ የሚቀመጥ አይደለም። ሁሉም ሰው እጅ መኖር አለበት መጽሐፍ ቅዱስ። ሁሉም ሰው የተባለ በሙሉ ሕይወትን የሚፈልግ መልካሞቹን ቀን ማየት የሚፈልግ ሕይወትን የሚፈቅድ በሕይወት መኖር እፈልጋለሁ የሚል እግዚአብሔር አምላኬን ማወቅ እፈልጋለሁ፣ ወደ እግዚአብሔር መምጣት እፈልጋለሁ፣ ከእሱ ጋር መገናኘት እፈልጋለሁ፣ ለእኔ ያለውን ሐሳብ ማወቅ እፈልጋለሁ የሚል ሁሉ በእጁ መጽሐፍ ቅዱስ በቤቱ ሊኖረው ይገባል። ይህ ደግሞ በአብዛኛው በብዙዎች ዘንድ አለ ቤት ውስጥ መጽሐፍ ቅዱስ። ግን መጽሐፍ ቅዱስ መኖሩ ብቻ ሳይሆን በውስጡ የተጻፈውን ስለ ሕይወት ቃል የሚናገረውን ሰው አምኖ ይድን ዘንድ ተጻፈ ነው የሚለው። መጽሐፍ ቅዱስን ገዝተን ቤታችን እንድናስቀምጠው ብቻ አይደለም። እግዚአብሔር አምላካችን የተመሰገነ ይሁን። ይህንኑ መጽሐፍ ቅዱስ ደግሞ የሚያነቡ ሰዎች ሲነግሩን ወንጌልን የእግዚአብሔርን ሐሳብ ሲገልጡልን አምነን ልንቀበል የኛ ድርሻ ነው ማለት ነው የሰዎች እና እግዚአብሔር ከጥንት ጀምሮ እየተናገረ አሁን የዘመን መጨረሻ ለደረሰብን በዚህ ዘመን መጨረሻ ለኛ ተናገረን ይላል። እግዚአብሔር ምንድነው ያለው? አንደኛ ኢየሱስ ክርስቶስን ለኛ ላከ። ቃሉን ይዞ ኢየሱስ ክርስቶስ ከአብ የተቀበለውን አጀንዳ፣ ከአብ የተቀበለውን ቃል፣ ከአብ የተቀበለውን ሐሳብ ይዞ ወደኛ መጣ። እግዚአብሔር የተመሰገነ ይሁን። የሰጠኝን ቃል ሰጥቻቸዋለሁ አለ። አሁን ማመካኘት አንችልም። አልሰማንም፣ እንዴት ሰምተን ከየት አምጥተን ምን ሰምተን እንድናለን ማለት አንችልም። ምክንያቱም ጌታ ኢየሱስ ክርስቶስ የሰጠኝን ቃል ሰጥቻቸዋለሁ ብሏል። ለሐዋርያት አስቀድሞ ሰጥቷል። ከዛም በኋላ ሐዋርያቶቹ ደግሞ ሲሰብኩ ነበረ፣ ይህንን ቃል ሲያሰራጩ ነበረ። ወንጌልን ለፍጥረት ሁሉ ስበኩ ባላቸው መሰረት ይሄው ደግሞ በመጽሐፍም ተጽፎ የእግዚአብሔር ሐሳብ አብራርተው ጽፈው ሐዋርያቶች አስቀምጠውልናል። ሰው ማመካኘት አይችልም ማለት ነው። በልብ ከየት ላምጣ? አንዳንድ በልብ በአፍ ሆኖ ቀርቦልሃል ነው የሚለው የእግዚአብሔር ቃል። ስለዚህ ተሰጥቶናል። ይህንን የእግዚአብሔርን ቃል አክብረን ልንጠቀምበት ይገባል። ለሕይወት ነው የተሰጠን። ሌላ ምንም ምክንያት ማምጣት አንችልም። ስለዚህ የእግዚአብሔር ቃል ሕይወታችን ነው። ከዚህ ውጪ ሌላ የሕይወት መንገድ የለም። እግዚአብሔር ይመስገን እና እቺን ጥቂት ነገር ለማሳሰብ ነው የተናገርኩት። ቅዱሳን እግዚአብሔር አምላክ ይባርካችሁ።